ዌልካም ቱ ጥሌማንስ ዩቲዩብ ቻናል። ዛሬ ማወራላችሁ ስለ ራፐር ሊል ቶኒ ነው። አሜሪካዊ ነው እና እንዴት አድርጎ ከሰይጣን ጋር ፊት ለፊት እንደተፋጠጠ ነው የምነግራችሁ፣ እውነተኛ ታሪክ ማለት ነው። እና ከዛ በፊት ግን ይሄን ዩቲዩብ ሰብስክራይብ አድርጉልኝ፣ አበረታቱኝ። ወዳችኋለሁ ሁላችሁ። ቀጥታ ወደ ታሪኩ። ሊል ቶኒ ራፐር ነው። አሜሪካ ውስጥ በጣም የታወቀ ሰው ነው። ሁሉም ሰው ከሱ ጋር ፎቶ መነሳት ይፈልጋል፣ ማስታወቂያ ማሰራት ይፈልጋል እና በጣም አሪፍ ሰው ነው በአጠቃላይ ማለት ነው። እና በላይፉም ደስተኛ ነው እና ሀብታምም ነው። እነዚህ ሰዎች ሚሊዮን ዶላሮችን ኦፈር ያደርጉለታል አንድ ነገር ብቻ እንዲያደርግላቸው። እሱም ነገርም ተራራ ላይ ሄዶ ከነሱ ጋር ፎቶ እንድነሳ ብቻ ነበር። አስቡ፣ አንድ ታዋቂ ሰው ሆኖ ለፎቶ ብቻ ሚሊዮን ዶላር የሚቀርብላችሁ ከሆነ እናንተ የማትሄዱበት ምንም አይነት ምክንያት የለም። ሰው ሊል ቶኒም ኤግዛክትሊ ይሄን ነገር ያደርጋል ማለት ነው። ሊል ቶኒም ከነሱ ጋር ይስማማና ቀጥታ ወደ ተራራ ይወጣሉ ማለት ነው። ወደ ተራራም ከወጡ በኋላ ፎቶ ሹቱ ያልቃል፣ ኤቭሪቲንግ እዛ አስበው የነበሩት ነገሮች ያልቃሉ ማለት ነው። በዚህ ጊዜ ግን መኪናዎቹ እዛ ሄዱት ወይ ደግሞ ሊል ቶኒን ይዞ የሄዱ መኪናዎችና እነዛ ሰዎች ይዞ የመጡት መኪናዎች በጣም ውድ የሚባሉ መኪናዎች ነበሩ። እነ ማክሌረን፣ እነ አውዲ፣ ጂፕ፣ ብቻ ቴስላ፣ አሪፍ አሪፍ መኪናዎችን ብጠሩ እነዛ ሰዎች ይዟል ማለት ነው። እና ሊል ቶኒ ደግሞ ይገረማል። በዚህ ሰዓት ያንግ ናቸው፣ 25 23 ዓመታቸው ናቸው። በእንደዚህ አይነት እድሜ ውስጥ እንዴት እንደዚህ አይነት መኪና ሊገዙ ይችላሉ የሚል ጥያቄ ይፈጠርበታል ማለት ነው አእምሮ ውስጥ። እና እሱም አላቅማማም ነበር። ቀጥታ ይጠይቃቸዋል። ብሎም የጠየቃቸው ዩ ጋይስ አር ያንግ፣ እንዴት እንደዚህ አይነት መኪና ሊኖራችሁ ቻለ ብሎ ይጠይቃቸዋል ማለት ነው። እነሱም እንዴ ይሄን አታውቅም እንዴ ኢሉሚናቲ የሚባል ነገር ሰምተህ አታውቅም ይሉታል ማለት ነው። ሊል ቶኒም እንዳልኳችሁ ይዳዝናብ መኒ ፕሮብሌም፣ ግን ይስቃል በዚህ ጊዜ። ምክንያቱም አስቡት ከአውት ኦፍ ኖዌር ኢሉሚናቲ የሚባል ነገር አታውቁም ወይ ሲባል ሰው ሊደነግጥ ይችላል። ሊል ቶኒም ያው ስታፕ ጆኪንግ፣ እኔ እውነቱን እንድትነግረኝ ፈልጌ ነው ማለት ምን አይነት ስራ ብትሰሩ ነው? አታመኝም እንደ የምሬን ነው ኢሉሚናቲ ውስጥ ነው እኛ የምንሰራው ብሎ ያስረዳዋል ማለት ነው። እና የሰዎች ሊስት ይሰጠዋል ማለት ነው። ከዛ ውስጥ ምን ሊዮናርዶ ዲካፕሪዮ እንዳሉበት እና በጣም ብዙ ሰዎች እዛ ውስጥ እንዳሉ ይነግራቸዋል ማለት ነው። እና ያ ሊስትም ይሰጠዋል which means የኢሉሚናቲ አባል የሆኑ ሰዎች ማለት ነው። እና የዚህ አባል ሆንክ ማለት የዚህ የኢሉሚናቲ አባል ሆንክ ማለት የፈለከው ነገር ይደረግልሃል፣ የፈለከው ነገር መለወጥ ትችላለህ ይሉታል ማለት ነው። ሰው እነዚህ ሊስት ላይ ያሉ ሰዎችም በዚህ መልኩ ነው ህይወታቸውን የቀየሩት። አንተ መቀየር የምትፈልግ ከሆነ ልንቀይርልህ እንችላለን ይሉታል ማለት ነው። ሊል ቶኒ ያው ነው አይ ዶንት ኒድ ኢት ይላቸዋል ማለት ነው። እና አልፈልግም ብላቸዋል ማለት ነው። በዚህ ጊዜ አንድ ነገር ይወስናሉ። የነበሩት ውሳኔ እሱን ወደ አንድ ኮሪያን ሬስቶራንት መውሰድ ነበር። ምክንያቱም ሊል ቶኒን እዚህ ጋር የጠሩበት ትልቁ ምክንያት ለፎቶ ሹት ብቻ ሳይሆን የነሱ አባል እንዲሆን እና ባያቸው መኪናዎች ተማሎ ሌላ ነገር እንዲፈጽም ነበር፣ ወይ ደግሞ የነሱ አባል እንዲሆን ነበር የተፈለገው ማለት ነው። ግን እሱ እምቢ ይላል ማለት ነው። ይሄ ነገር እምቢ በማለቱ ነው ይሄ የኮሪያን ሬስቶራንት ሀሳብ የመጣው ማለት ነው። ሰው ሊል ቶኒም አንድ ነገር ያስተውላል። ያሉት አሁን ተራራ አናት ላይ ነው። ሰው ምንም አይነት የኔትወርክ አማራጭ የለም፣ ወይ ደግሞ ምንም አይነት ኔትወርክ ሰርቪስ የለም እና ግዴታ በሀሳባቸው መስማማት አለበት። ምክንያቱም ኡበር መጥራት አይችልም፣ ስልክ መደወል አይችልም፣ ነው ኔትወርክ አለው ለፈይሳይድ እና በሀሳባቸው ይስማማል ማለት ነው። እና አንድ ሰው ይመደብለታል። ያ ሰውም ድራይቨር ነው በሚል ነበር ወይ ሹፌር ነው በሚል ነበር የተመደበለት። እና እሱን ወስዶ ወደ ኮሪያን ሬስቶራንት በርቢኪው ወደሚበሉበት እንዲወስዶ ነበር የተመደበለት ማለት ነው። እና ሊል ቶኒም ሳያቅማማ እሺ ይላል ማለት ነው። ምክንያቱም አማራጭ የለውም እንዳልኳችሁ ማለት ነው። እና አሁን ከተራራው ላይ እየወረዱ ነው። ከተራራ ላይ ሲወርዱ መንገዱ እንዲህ እየዞሩ ነው የሚወርዱት፣ ምክንያቱም ከተራራ በአንዴ ማውረድ ስለማይቻል ማለት ነው። ግን አሁን ያኔ የመጡበት መንገድና አሁን እሱን እየወሰደበት ያለ መንገድ የተለያየ መንገድ እንደሆነ ያስተውላል ማለት ነው። ማለት የሆነ ቦታ እሱ ያልፈለገበት ቦታ እየወሰደው እንደሆነ ይገባዋል ማለት ነው ሊል ቶኒም በዚህ ጊዜ ቅድም የመጣንበት መንገድ ነው ወይ አሁን እየመጣን ያለ ነው ብሎ ይጠይቀዋል ማለት ነው። እሱም አይም ድራይቨር፣ ሹፌሩ እኔ ነኝ፣ የምትፈልግበት ቦታ ማደርስ እኔ ነኝ፣ የተባልኩት ኮሪያን በርቢኪው እንዲወስድ ነው፣ ሰው ዝም ብለህ ተቀመጥለዋል ማለት ነው። ማለት በተናደደ አይነት ድምፅ ያወጣል ማለት ነው። እና ሊል ቶኒም ይሄ ነገር ይገባዋል። ቢካውዝ እዚህ ጋር ለመጣላት ምናምን ቢሞክር ተጎጂ የሚሆነው ራሱ ነው እና ዝም ይላል ማለት ነው። እና መንገዳቸውን ይቀጥሉበታል። በመሀል ግን ሊል ቶኒ ይሄ ነገር ድጋሚ ያስጨንቀዋል እና እባክህን ወደ ማክዶናልድ ውሰደኝ፣ እኔ ማክዶናልድ ነው በደንብ ፈልጎ ርቦኛል ይለዋል ማለት ነው። እና እሱ ነው እዛ ትበላለህ ይለዋል። ነው እኔ ርቦኛል እባክህን እዚሁ ማክዶናልድ ልብላ፣ እዚሁ አውርደኝ ይለዋል ማለት ነው። ማለት አውርደኝና ጠብቀኝ በልቼ እመለሳለሁ ይለዋል ማለት ነው። እና ሊል ቶኒም ይሄን ካለው በኋላ ሰውየው ይናደዳል። ሲናደድ ደግሞ በዚህ ጊዜ ነው ይሄ ሰው የሰው ልጅ መሆኑን
የሚረዳው ማለት ነው። ማለት የሰው ልጅ ሳይሆን ሰይጣን ነበር that was devil እና ፊቱን እና ይሄ አይኑን ጎልጉሎ እንዲያወጣል እንደ ቬነም ይሄ ቬነም ታውቃላችሁ ጥርሱ ሲወጣ ምናምን እንደዛ አይነት መልክ ያሳየዋል ማለት ነው። ከገቢና እንዲዞሩት ነው እንደዛ አይነት መልክ ያሳየው ማለት ነው። ሊልቶንም ይደነግጣል ማለት ነው። ሰው አንድ ነገር ይረዳል። እሱ ምንድነው ዝም ብሎ መቀመጥ እንዳለበት ይረዳል ማለት ነው። ካልተቀመጠ ደግሞ መጥፎ ነገር ነው የሚደርስበት እንዳልኳቸው ማለት ነው። እና አሁን መንገዳቸውን ይቀጥሉበታል እዛው ላይ እያሉ ማለት ነው። ሰው በመሃል ይሄ ሰውዬ ወይ ደግሞ ይሄ ሰይጣን መኪናውን ያቆመዋል ማለት ነው። መኪናውን ካቆመው በኋላ ይወርዳል እና መኪናው የነበሩበት መኪና ደግሞ መክሌር ነው። ሰው በላይ በኩል አይ ቲንክ ይከፈታል መሰለኝ ሰው ከፍቶት ይወጣል ማለት ነው። ሊልቶኒ ይሄን ቻንስ ነበር ሲጠብቅ የነበረው ምክንያቱም እስካሁን ስማርት ዌይ ነበር ሲጫወት የነበረው ሰው እስከዚች ታይም መጠበቅ ነበረበት ማለት ነው። ከዚህ ሰውዬ ለማምለጥ ወይ ደግሞ ከዚህ ሰይጣን ለማምለጥ ማለት ነው። እና ሊልቶኒ ልክ ይሄ ሰይጣኑ መስኮቱን ይሄ የላይኛውን ቶፑን ከፍቶ እንደወጣ እሱም ከፍቶ ይወጣል ማለት ነው። ሰው ከፍቶ ይወጣል። አሁን ምድረ በዳ ነው ማለት አስፋልት ብቻ ነው ያለው እና አንዳንድ የሚያልፉ መኪኖች አሉ። ከተማ የለም ምን የለም በጣም ሩቅ ነው። ምክንያቱም ተራራው በጣም ሩቅ ስለነበረ ማለት ነው። ሰው ሊልቶኒም ይወጣል ማለት ነው። ልክ እሱ እንደወጣ እና አንድ ትራክ ይለምናል። ይሄ መንገድ ላይ አስፋልት ላይ ሲያልፍ የነበረውን ትራክ ማለት ነው። እባክህን የፈለግከውን ነገር አደርግልሃለሁ ውሰደኝ ይለዋል ማለት ነው። እሱ ኦ ኖ ይለዋል። ግን እባክህን ምንም ችግር የለውም እኔ ከጀርባ መሆን ይችላሉ እባክህ ምንም አላስጨንቅም ከዛ በኋላ የፈለግከውን ነገር ላደርግልህ ይችላለሁ እያለው ሰውየውን ደጋግሞ ለመነው ማለት ነው። እና ይሄ የማያውቀውን ድራይቨር ማለት ነው። ሰው ፋይናሊ ሰውየውም እሺ ይለዋል። ሊልቶኒ እዛ ውስጥ ገብቶ ያመልጣል ማለት ነው። እና ይሄ ነገር ወይ ደግሞ ይሄ አጋጣሚ ሊልቶኒ ወደ ፈጣሪ እንዲመለስና ፈጣሪ እንዲያመልክ ያደረገው ሁኔታ ነበር ማለት ነው። እና ይሄ የራሱ ፖድካስት ላይ ያወራው ነው እና ኢትስ ትሩ ስቶሪ ነው ማለት ነው። ሰብስክራይብ እንዳይረሳ። እወዳችኋለሁ። ቴንክ